ብርድ አለ እንዴ? በዚህ ጊዜ ሁሴን ተቃወመ። ቆዳችሁ ድርብ የሆኑ ሰዎች ብርድ አይሰማችሁ። የነብዩን ቤተሰቦች መውደድ ዋጅብ ነው ይላሉ፣ ግዴታ ነው ይላሉ። ሁሴን ምን አይነት ሰው ነበር የሚለውን እንግዲህ ባለፈው ሳምንት የሐሰንን ታሪክ በደንብ ነግረውን ነበር። ዛሬ ደግሞ የሁሴንን ታሪክ እያስተማሩን ይገኛሉ። ጦርነት ነበረ፣ ዲያቤ ልኮ ነበረ፣ ና ወደኛ ነኛ ወደኛ እያሉ ተሄዱ። በኋላ ከዱት አይደል? አሁን ሐሰን፣ ሁሴን እንደዚህ አይነት ስሞች አላቅም። ሁሴን የጥንት ዘመን ሰው ስም ሆኗል እና እሱም ላይ ትንሽ ሙላሐዛ ቢያደርጉበት ራሳቸው እኮ ሐሰን ልጁ ማን አለው? ሁሴን አለው። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። እንዴት ናችሁ የተወዳጁ ተመልካቾቻችን? ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው። ከኛ ጋር ስለምትቆዩ ከኛ ጋር አብራችሁ ስለምትሆኑ አስቀድመን እናመሰግናለን። እንግዲህ ተዘጋጅተን መተናል። እንዴት ነው ሁሴን? አልሐምዱሊላህ። እንዴት ነህ ሼኽ? እንዴት ነው? አልሐምዱሊላህ። ብርዱ እንዴት አድርጓል? ብርድ አለ እንዴ? ቆዳችሁ ድርብ የሆኑ ሰዎች ብርድ አይሰማችሁም? ባይሆን ዝናብ ጠፍቷል እያሉ ነው ሼኽ። አንዳንድ ቦታ በዱዓ እናስታውሳለን ኢንሻአላህ። ሳምንት ሐሰንን ስናነሳ ነበር። ሐሰንን ስናነሳ እንግዲህ ብዙ ነገሮችን አንስተናል። አህሉል ቤት ሚስቶችንም አንስተናል፣ ልጆቹንም አንስተናል። ሁሴንም ሲገደል የሐሰን ልጆች የነበሩትንም ጭምር አንስተናል። ዛሬ የቀረን ታሪክ አለ ሐሰን ላይ። ቢስሚላህ አልሐምዱሊላህ ረቢና ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከለ ሰይድና። ከሳምንት ሐሰን የሚቀረን አውላዱ ሐሰን 12 ብለን ነበር። ማሙ ዘሃቢ ናቸው እንደሚሉት 12 ወንዶች ብቻ ናቸው ያሉት። 12 ልጆች ነበር። ፈኽሩ ራዚ ደግሞ ቃል ፈኽሩ ራዚና ሌሎች ደግሞ ወንዶቹ 13 ናቸው፣ 6 ሴቶች አሉ ይላሉ። 19 ማለት ነው። ወላውቃ ሐቀውን አላህ ያውቀው። እንግዲህ قصة الحسن والحسين السبطين السعيدين سيدين شباب أهل الجنة وريحانة هذه الأمة النبي شتاوج ማዛዎች ሁለቱም እንግዲህ በነብዩ ዘንድ ነው ያደጉት 7 እና 8 ዓመት እስከሚሆናቸው ድረስ። በዛም 8 ዓመት ላይ ሳይሞላው ነው ሐሰንም ነብዩ ሞት ያለሁት። ከዛም እናታቸው ምንም አጡ። በ7 እና በ8 ዓመት ተአሊ ጋር አደጉ፣ ተማሩ፣ ሁሉም ደረሱ። ሐሰን አይተናል የተወሰነውን። ዑለማው አንሳብ አውላዱ ሁሴን ላይ ሁሴን ልጆች ስንት ናቸው የሚለው ላይ 10 ወንዶች ናቸው፣ 6 ሴቶች ይላሉ። ዑለማው አንሳብ ነው ያሉን። የዘር ሐረግ ጉዳይ ላይ ኤክስፐርቶች ማለት ነው። ኦኬ። እና 10 አውላዶች፣ 6 ዙኩር፣ 6 ወንዶች ናቸው፣ 4 ሴቶች ናቸው ይላሉ። እና ኢማሙ አሊ አልሁሴን አልሙለቀቡ ቢዘይኑል አቢዲን ዝላይ ነው ዛሬ እንግዲህ እናተኩረው። ሁሴን ዘይኑል አቢዲን ይባሉ ነበር። ልጃቸው ኦኬ። የሁሴን ልጅ ዘይኑል አቢዲን። ኦኬ። ማን ስሙ? ሐሰን ነው። አሊ ዘይኑል አቢዲን። አሊ ኢብኑ ሁሴን ዘይኑል አቢዲን ማረግ ስማቸው ነው። ኦኬ። እና ጉዳዩ ተቸግሮ የተፈጠረው ሙአዊያ ሲሞት ነው። ሐሰን ሲታረቅ ከሙአዊያ ጋር ስልጣኑን ለልጅ ላይ ያስረክብ፣ ወሲያ ላይ ይናገር፣ ባልጋ ወራሽ ላይ ቀጥል ነበር። በኺላፋው የሚቀጥለው በህዝብ ምርጫ እንጂ በዘር እንዳይሄድ ነበር። እና 40 ዓመቱ ላይ ሐሰን ታረቀ፣ ወደ መዲና ገባ። 50ኛው ዓመት ላይ ሞተ። 60ኛው ላይ ሙአዊያ አቡ ሱፊያን ልጅ ሙአዊያ የአቡ ሱፊያን ልጅ ሲሞት ልጁን ተክቶ ነው የሞተው የዚድ ባልጋ ወራሽነት። እና ገና 24 ዓመት ልጅ ነው። ስልጣን ነው አለ።
አወጀ። በዚህ ጊዜ ሁሴን ተቃወመ ማለት ነው። እናም ካነ በዚሁ ምክንያት መቅተሉ ሁሴን ረዲየላሁ ተዓላ ዐንሁ የውመል ጁሙዓ የውመ አሹራ ጁሙዓ ቀን አሹራ ቀን ነበር። ምን ሙሐረም ሰና 61 61ኛው ዓመት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ሌሎችም ሷሃቦች አሟሟት እንደሚናገሩ ሁሉ ስለ ሁሴንም ተናግረው ነበር። ቃል መለኩ አቱሂቡሁ አልቢዳያ ወንሃያ ኢብኑ ከሲር ናቸው የሚናገሩት። ተወደዋለህ እንዳላቸው ነብዩ ሁሴንን አሁን እንደተወደውም አሉ። ቃለ فإن أمتك تقتله ኡመቶች እኮ ይገሉታል። وإن شئت رأيتك المكان الذي يقتل فيه የሚገደሉበትን ቦታ ላሳይህ እንዳላቸው ጅብሪል ነው። ፈደራ ሳየኛል ፈደረበ ፈአራሁ ቱራብን አህመር ቀይ አፈር እዚህ ቦታ ነው የሚገደል ብሎ ከርበላን አሳያቸው። እና ፈኩና ነስማዑ ይقتሉ በከርበላ እንደሚገደል እና እንሰማ ነበር እንገምት ነበር አሉ ሷሃቦች። ራውል በሐቂ ምን ሐዲስ بشر بن موسى ይዘው ነው ማናቸው ምን ከስም የሚዘግቡት አብዱላህ ብን ወሃብ ዘምዓ أخبرتني أم سلمة أن رسول الله صلى الله عليه وسلم الدجاع ذات يوم تلقت عندي كان عائشة أم سلمة تنيتو مسلمة ባለቤታቸው ናት። ሰው ተኝተው ተነሱ። ልክ ቀጀት ያይ ሰው እንዴት ተደናግጠው ተነሱ። መልሰው ተኙ። አሁን ለሁለተኛ ጊዜ ተደናግጠው ተነሱ። ለሶስተኛው ጊዜ እንደዚሁ ምንድነው ነገሩ ብዬ ስጠይቃቸው هذه تربته يا رسول الله ብሎ ጅብሪል አሳያቸው። فقال أخبرني جبريل أن هذا يقتل ይሄ ልጅ እኮ ይገደላል ኢራቅ ውስጥ ብለው የ8 ዓመቱ ልጅ ተናገሩ ለሁሴን። قلت له يا جبريل أرنيه تربة الأرض التي يقتل فيها بها የሚገደልበትን ቦታ አሳይ ብየው አሳይኝ። فهذه تربته حاله. وقال إمام أحمد أن عباس رأيت النبي صلى الله عليه وسلم على عباس دم من أيوهاتشو تاربا 6 ዓመት በኋላ ታሪኩ ከሰተው እንግዲህ ታርባ 6 ዓመት በኋላ የሚሆን ታሪክ ነው ነብዩ ተናገሩት አለይሂ ሰላቱ ሲያናርጉ 46 ዓመት ተሆነ በኋላ የተገደለው በ46 ዓመቱ ነው። ተገደለውማ በ54 ነው። በ54 ዓመቱ 8 ዓመት እንትን ህልም ያዩበት ነው። እናም ምንድነው ብላቸው አዚድ ابن عباس አዩሃቸው ነብዩን ሰለላሁ ዐለይሂ ወሰለም قلت بأبي أنت أمي በእጃቸው ቃሩር አለ ደም ይዘዋል። ጣሳ ነገር በብርጭቆ ነገር ደም ይዘዋል። ምንድነው ስላቸው هذه دم حسين የተገደለለት ማን ነው? ያን ቀን ስናስበው አሹራ ቀን ነው፣ የጁማዓ ቀን ነው። ሁሴን የተገደለበት ቀን ነው። ሁሴን ሲገደል ይሄንንም ትንቢት የሚያውቁ ሷሃቦች ሁሉ ጨነቁ ነበር፣ ያስቡ ነበር። ወደ ኢራቅ እንዲሄድ አይፈልጉ ነበር። እንግዲህ አላህ ቀደር ሆነና ለዚህ ሁሉ ምስጢሩ ምንድነው? የጀመል ጦርነት ነው። ለጀመል ጦርነት ያበቃቸው ምንድነው? የአብደላህ ብን ሰባ ታሪክ ነው። بعد قبول التحكيم وبعد أن قتل ألوف بشي የሚቆጠው ሷሃቦች ተገደሉ በኋላ من الصحابة والتابعين انكشف الامر هؤلاء السائل في الفتنه فتنه የሚያንቀሳቀሱት እየታወቁ መጡ። መናፍቆች ማለት ነው። وانهم جماعه عبد الله بن سبا ናቸው። اليهود يهودي ነው፣ የመን ይሁድ ነው። ሰለምኩ ብሎ ሁሉ መዲናና መካ ውስጥ ስብከት ቢጀምር የሚቀበለው ያገኝ። ስለዚህ ሷሃቦች ደግሞ የዛ ጊዜ አዲስ ሰው እስልምና በዑስማን በዑመር ጊዜ እየጎረፈ ነው። ሰውን በማስተማር ቢዚ ናቸው። እሱ ወደ ግብጽ መጣና መርዙ መርጨት ጀመረ። አለበቶ ተበድለዋል እያለ ተዞልመዋል እያለ ማን ዞልማቸው? ዑመር፣ አቡበክር፣ ዑስማን ዞልመዋቸዋል እያለ እንዶ ሰዎችን አሳመነ። በዛው ሰበብ ነው እንግዲህ ዑስማንም የተገደሉት። ከዛም በፊት ዑመርም ተበየነ አንهم فريقان በኋላ የጀመል ጦርነት በዑስማን ፊትናው ተነሳ፣ ተጧጧፈ። በጀመል ጦርነት ወደ 70,000 ሰው ተገደለ። ከሙአዊያ 45,000 ከአሊ 25,000 ሰባህ ተዛም
ወደ እርቅ መጡ ማለት ነው። ወደ እርቅ መጡ። ወደ እርቅ ሲመጡ ለምን ታረቃለህ የሚባል ደግሞ በአልይ ላይ ተፈጠሩ ኸዋሪጅ ተፈጠሩ። ሱብሃንአላህ በደሙ ፈሰስ መቀጠል አለበት ለምን ይቆማል የሚሉ እርኩሶች የተፈጠሩ ደግሞ ተበየነ አንሁም ፈሪቃን ፈሪቁን ቃለ ኢነ አልየን ሁወላህ ሚኑ ያ አላህ ጭራሽ አጋነው አልይን አላህ ነው የሚሉ ቡድን የተፈጠሩ አልኻሊቁ ራዚቁ አላህ ሰይ አልይን አላህ አልዩ አላህ ኻሊቁ ራዚቅ ወአንሁ አላ ኩሊ ሸይን ቀዲር ወቀድ ሐወረሁም አልይ እንዲህ የሚሉት ሰዎች ሰብስቦ ከፊሎቹ ነብይ ነው ይላሉ፣ ከፊሎቹ ደግሞ አላህ ነው ይላሉ። ሰብስቦ አናገራቸው ፊዛሊከ ፈአሰሩ አላ ዘእሚም ሳቸው ግን በዛው ቀጠሉ። ተው ቢላቸውም ቢያሉ ፈአረቀ መን ዑሪፈ ሚንሁም ቢናር 6000 ሰዎች በሳት ቀጣቸው። አልይ 6000 ሰዎች ፈቃሉ ባሰባቸው ለውለም የኩን አልዩን ሁወላህ ማሐረቀሁም ቢናር ኢና ሊላህ لأنه لا يعذبون بالنار إلا رب النار ኢና ሊላህ በሳት የሚቀጣው አላህ ነው እንጂ በሳት የቀጣው አልይ አላህ ቢሆን ነው አሉ። وزعموا أنهم أحياهم እንደገና በሳት ተገደላቸው በኋላ ደግሞ ህያው አድርጓቸዋል ይላሉ። ኢና ሊላህ እንዲህ ያሉ ሰዎች ተፈጠሩ። አብዱላህ ኢብኑ ሰባ መጀመሪያ ሻዕን ፈጠረ ማለት ነው። ሻዕ ስነ አሽሮች ተፈጠሩ። እናም እነዚህ እንግዲህ አዲስ እምነት ይዘው መጡ ናቸው። وفريق دمو خرج على سيدنا علي بعد الصفين واتهموه بالكفر كفر حال الله دمو علي ኢና ሊላህ لانه اوقف القتال ጦርነት አቁመሃልና ከሙአዊያ ጋር ومضى بتحكيم كتاب الله الحكم لله قالوا هذه كلمة حق أرد بها الباطل قالوا علي الحكم لله ومن لم يحكم بما أنزل الله فأولئك هم الكافرون እንዴ በሰው ትዳኛለህ ባላህ እንጂ የሚሉ ሰዎች ተፈጠሩ። ሱብሃንአላህ እናም በዛም ምክንያት አልይ ተገደሉ፣ ሸሂድ ሆኑ። አልይ በምን እንደሚገደሉ ነብይ ተናግረዋል አለይሂ ሰላቱ አዛ ሱነቱላህ እና ተዛም እስትሻዱ ሁሴን ነው። ከዛ ቀጥሎ ቂሶቱ አሊማ የአልይ ሁሴን ሞት በጣም ያማል፣ ሙህዚና ያሳዝናል። ጅርሁን አሚቅ በጣም የጠለቀ ሐዘን ነው። في قلب كل مسلم በማንኛውም ሙስሊም ላይ ለሁሴን ሞት የማያዝን የለም፣ የማይቆረቆር የለም። وكان عدد من قتل من اصحاب الحسين 72 ናቸው የተገደሉት ተአለል ቤቶች ብቻ ከሁሴን ጋር ማለት ነው። وقتل من اصحاب عمر من سعد ደግሞ የሙአዊያ ዘይድ ተወካይ ነው፣ ከሁሴን ጋር የሚፋለመው ነው። ተሱ ደግሞ 88 ሰዎች ሞተ በአሹራ ቀን ማለት ነው። እንግዲህ አሹራ ከዛ ጊዜ ጀምሮ አሹራ አይጾሙም። የዓለም ሙስሊም ሲጾም ሻዎች አይጾሙም። ለምንድን ነው? ያዘን ቀን ነው ብሎ አዘን ሙሾ የሚወርዱበት ቀን ነው። እኛና እነሱ የምንለየው በዚህ ነው። ወቃለ ቀውሙ ለሁሴን ቀድ አሊምና ረእየክ ረተዋት ሄድ ያሉት ወደ ኢራቅ ሲሄድ እና ይሉት ነበር። እንግዲህ እሱ መዲና ሙባይዓ ሲያደርጉ ለሙአዊያ ልጅ ለዘይድ እሱ ወደ መካ ሄደ። መካ አንድ ወር ቆየ። በዚህ ሙአዊያ ያሰደዋል፣ ይፈልገዋል። ከዛ ደግሞ ከኢራቅ ወተውታው ወደ ቢጽፋ እናቶ ወደኛ እያሉ እናቶሎኛ ዘንድ እያሉ ረእዩ አኺከ አሉት። ሸህ ሙአዊያ ለምንድን ነው የሚያሳድደው? ልጁን ሊያነግስ ስለሆነ ልጁን አንግሶ ሞተ። ልጁ ነው የሚያሳድደው። የዚድ ነው። ቀድ አሊምና ረእየከ ወረእየ አኺከ የወንድምን ሁሴንን ማስተሰብ አይተናል፣ አንተንም አይተናል። ሁሴን እርቅ ለሰላም ብሎ ደም እንዳይፈስስ ብሎ ሐሰን ተገላግሏል። አንተ ወደ ኢራቅ አትሄዲ። ኢራቆች ኩፋዎች ሸረኞች ናቸው። ለአልይም አልሆኑ፣ ለሐሰንም አልሆኑ፣ ለአንተም አይሆንም ቢሉት አይሆንም አለ። እኒ አርጁ አዩጢላህ አኺ አላ ንየቲህ አለ። እንግዲህ ወንድሜን ሐሰን ደም ባለመፋሰሱ በማሰቡ በዚህ በንየው አላህ አጅሩን እንዲከፍለው ፈልጋለሁ አለ። እኔ ግን እንደ ሐሰን አላስብም። في حب الكف እጁን በመሰብሰቡ ከጦርነት በመሰብሰቡ ባለመዋጋቱ የንያውን አላህ ያርግለት አለ። ወአዩጢኒ አላ ንየቲ في جهاد الظالمين ደሞ ዛሊሞችን
በመዋጋት አጅር እንፈልጋለሁ አለ እንዲህ ያለ ሷሃቦች አትድያው ተሄደ فقال اذا كان الحسن እና ታዲያ ሐሰን ትልቁ ልጁ ሐሰን ተሆነ ሁሴን ትንሹ ተሆነ ሁለቱም ደግሞ አይለያዩም ያው ቁርአንና ሐዲስ እንደማይለያዩ ሁሉ لماذا يفضلون حسين من الحسن ከትልቁ ትንሹን የመረጡት ሁሴን ስለምን ነው ቢባል كيف صارت الامامه من بعد حسين ከሁሴን በኋላ ደግሞ የሁሴን ዘር ነው እንጂ ኢማም የሆነው የሐሰን የሉም ይላሉ ሻዎች ان الله تبارك وتعالى ለምን ነው ሲባሉ አሐበ አየጀዐለ ሱነተ ሙሳ ወሃሩን የሙሳና ሃሩንና ሙሳን ታሪክ ያነሳሉ ሙሳና ሃሩን ወንድማማች ናቸው ታሪክ ነብይ ናቸው የነብይነት ዘር ቢቀጥለው በሃሩን በኩል ነው በሙሳ አልቀጠለው እናም የኛም ኢማሞች የሚቀጥሉት በሁሴን እንጂ በሐሰን አይደለም ይላሉ የሐሰን ልጆች በጦርነት አልቀዋል ጭራሽ ቢፈጠሩም ቢወልዱም ቢራቡም ኢማሞች እንደማይሆኑ አላ ተራ انهما كان شريكين في النبوة كما كان الحسن والحسين شريكين في الامامه እናም ኢማም ነበር ሐሰን ተሱባ በኋላ ግን ተፈጠረ ኢማም የለም وان الله عز وجل جعل النبوة في ولد هارون نبي الله موسى نبي العيسى مطلب بهارون በኩል ነው የሙሳ ዘር ተቋርጧል لم يجعلها في ولد موسى وإن كان موسى أفضل من هارون موسى بنبيነት በስልጣን ሙሳ ተሃሩን የበለጡ ቢሆኑም ስለዚህ የሁሴን ዘር እንጂ የሐሰን አይሆንም አሉ ይሄ ደግሞ በባላቸው የሁሴን ዘር ለመኖሩ አብዱል ቃድር ጂላኒ በ470 ነው የተወለዱት አብዱል ዘር አርጋቸው ሁሴን አልሐሰን ወልሁሴን ነው በአባታቸው ሐረግ የአባታቸው ዘር ሲቆጠር ሁሴን ነው ሐሰን ነው የእናታቸው ዘር ሲቆጠር ሁሴን ነው የዘር ሐረጋቸው ከ470 ዓመት በኋላ ማለት ያ ማለት ዘሩ ቀጥሏል የሐሰን ማለት በጣም መልካም የጀመርነውን ጉዳይ ገታ እናደርግና ኢንሻአላህ ተመልሰን ስንመጣ ደግሞ ቀሪ ነጥቦችን እናያለን የተወዳጁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት በተወሰነ መልኩ የታሪክ እርምት ልንለው የምንችለው አይነት ቆይታ ነው ሸኻችን ዛሬ ያደረጉልን ያሉት የአሹራን መምጣት ተከትሎ በስፋት እንሰማለን የሁሴን መሰዋት ሞር እሱ ላይ በጣም በሐዘን በቆዘም ነው ከሱ ጎን ለጎን ግን ሌሎች ነገሮች መዘከር አለባቸው የሚል ሐሳብም ስለነበረ ባለፈው ሳምንት የሐሰንን ታሪክ በደንብ ነግረውን ነበር ዛሬ ደግሞ የሁሴንን ታሪክ ያስተማሩን ይገኛሉ ፋታ ረፍት ወስደን ስንመለስ ቀሪ ነጥቦችን ያነሳሱን ኢንሻአላህ አብረን እንቆያለን እናንተም አብራችሁን ቆዩ ተመልሰናል ክቡራትና ክቡራን ተመልካቾቻችን እንግዲህ ቀደም ሲል ሸኻችን ያነሳሱልን የነበረው የሰይድ ሁሴንን ታሪክ ነው የሁሴን ታሪክ ሲነገር የሆኑ እርማት የሚያስፈልጋቸው ነጥቦች እግረ መንገድ እያነሱ ነው ያሉት ካቆምንበት እንቀጥላለን ሰለላሁ ዐለይሂ ወሰለም እና أنه تزوج له سيد حسين سيدة شاهين شاه زنان شاهين شاه نقصت نقصت ይባላል ንግስተ ሲሆን ንግስተ ነገስት እሷን አገባን ንግስት የማንን የነሱ ኢራን ማን የቢንቱ የዝደጅርድ الثالث آخر فرس ملك فرس የመጨረሻው ሶስተኛው እናም هنا سوبيت መቸነው في أثناء الفتح الإسلام ኢራን ስትከፈት በስልምና ማለት ነው ፍርስ ትባል ነበር ኢራን የተባለችው በ1935 ነው የዛሬ መቶ ገና መቶ ምናምን አመቷ ኢራን ተተባለች ተዛበሰፊት ፍርስ ናት እናም في عهد الخليفة عمر خليفة الثاني በዑመር ሲግዜ ነው ቃዲስያ ጦርነት በኋላ ኢራን ወደ እስልምና የገባው የዛን ጊዜና ሲደመሰስ የዝደጀርድ ማን ነው ልጅ ተማረከች ሻሂን ዛን የምትባል
ተዘወጀها ሁሴን ጋብቻ ጠይቃት ተሁሴን ጋር ተጋባች ይላሉ የንግስቱ ልጅ ማለት ነው ثم አንጀበት ለሁሴን ከዛ የሁሴን ዘር የሚቀጥልበትን ኢማምነትን ሐረግ የቀጠለበትን ልጅ ወለደች علي بن حسين السجاد المعروف بزين العابدين اوكي زين العابدين የሚባሉትን የተወለደው ከኢራን ነው ከንጉስቲቱ اوكي هو الامام الرابع عند الشيعة አራተኛው ማለት ነው የመጨረሻው ኢማም አሊ ሁሴን ሁለተኛ ሐሰን ሶስተኛ ዘይኑ አቢዲን የሁሴን ልጅ አራተኛ ከአሊ ጀምሮ ነው አሊ ሐሰን ሁሴን አሊ ከ12ቶቹ መካከል ነው እነሱ የሚሉት እና አብዱላህ ብን ሰባ የዘራው ዘር ነው እንግዲህ ሁሉ አሊ ወሲያ ነበረው ከኔ በኋላ ነብይነትን የሚቀጥለው ኸሊፋ የሚሆነው አሊ ነው ብለው ነብዩ ተናገሩ ነበር ኸሊፋውን ምስጥሩን አይሻ ደብቃ ነው አባቷ እንድሾምላት ኸሊፋ እንዲሆንላት ብሎ ዘሩን የዘራው እሱ ነው እና ولد سنة 38 38 ዓመት ላይ ተወለደው ሁሴን ዓመተ ሂጅራ 38 ከዚች ንጉስቱ ማለት ነው ከዛ በኋላ አሊ 94 ሞተ እናም በዚህ ነው እንግዲህ ተበዘ በነብዩ በኩል በእናቱ ሁሴን የነብይ ዘር ነው እንደገና ደግሞ በእነሱ በኩል ደግሞ የንጉስ ዘር ነው ዘረኝነት አለበት ማለት ነው በማለት ነው እንግዲህ ሁሴን የሚሉት ዓመተ አሹራ ሲሆን ነብዩላህ ሙሳ ተደስተዋል እኛም እንደስታለን ደስታችን ገልጣለን በጾም እነሱ ባዘን ነው የሚገልጡት ለምን ነው አዘን አይበረታታም ከነብዩ በፊት እኮ ብዙ ሰዎች ሞተዋል አታ ነብዩ ሞተዋል አዘን ይበረታታ ቢሆን የነብዩ አዘን ነብዩ ሞቱበት ቀን ይታወቃል ወሩ ይታወቃል ይከበር ነበር አዘን አይከበርም እነሱ አዘንና ከበሩ ሙሾ ወረዱ ማለት ነው እና አህሉ ሱነህ ወል ጀማዓ ይጅቡና محبة اهل البيت የነብዩን ቤተሰቦች መውደድ ዋጅብ ነው ይላሉ ግዴታ ነው ይላሉ ግዴታ ነው የድሮ ሰዎች እኛ እንዳሁን እንኳን ፊደል አልቆጠሩት ያልተማሩት ብዙ የማያውቁት ለሲወልዱ ልጃቸው ሁሴን ሐሰን ነበር ልጆቻቸው ሐሰን ሁሴን ነበር የነብዩ ወዳጅ ናቸው የልጅ ልጅ ናቸውና የነብዩ መውሪጃ ቦታ አለው ትልቅ ነገር አለው ግን ሐሰን ሁሴን ማለት ፋይዳ የለውም ወላኪን ሙስሊም ሆነው ሱና ተከተው ደግሞ ቦታ አለው ሐሰን ሁሴን ማለት ነው እና አህሉ ሱና የተበረኡና من طريق النواسب الجافين لأهل البيت ስለዚህ አህሉ ሱና ሻአን እንደሚሉት በአሹራ የማያከብሩት ሙሾ መውረድ ነው እና አይፈቀድም ሞት ማዘን መቆዘም በየአመቱ አይፈቀድምና ነው ያማ ቢሆን ኖሮ የነብዩ ሞት ይከበር ነበር ያው ዑመር ሞት ይከበር ነበር ከዛም በኋላ ደግሞ የዑስማን እዛም አሊ ረዲየላሁ ተዓላ የአሊ ይከበር ነበር ስለዚህ እነዛ ሁሉ ያላከበሩት ምንድነው ሁሴንን ከራሳቸው ዘር ራሳቸው ሐረግ ራሳቸው ምንድና እንዲያለበት አድርገው ነው ለማንኛውም አህሉ ሱና የተወለውነ አዝዋጅ ነብይ ሰለላሁ የነብዩን ቤተሰቦች ይወዳሉ አለ ቤቲ ወተረዱና عنهم ስማቸው ሲነሳ ረዲየላሁ عنهم ይባላሉ ويعرفون لهن حقوقهن حقاቸው መዋግዲ ነው ወይም ነብይ انهن ازواجه في الدنيا والاخره የነብዩ ሚስቶች ሰለላሁ ዐለይሂ ወሰለም በዱንያም በአኺራ ሚስቶች ናቸው ኡማሃቱል ሙእሚኒን እነሱ ደግሞ ይራገማሉ ወላ አይሻን ወላ ሐፍሳን አህሉ ሱነቲ ላ يخرجون في وصف علي بيت ተሸሪዓ ወጣ ነገር አይሉም انا مشروعي في حقهم فلا يغالون في اوصافهم እነሱን በመመደህ እነሱን በመወደስ ድንበርም አያልፉም ولا يعتقدون اسمتهم بل يعتقدون انهم بشر ተቃው منهم ذنوب ሰዎች ናቸው ሙዕሰም አይደሉም እንደ ነብያቶች ተጻንታቸው እንኳን ቢሆን ከወንጀል ተጠበቁ ናቸው ስለዚህ ማዕሱም ናቸው ይላሉ እነሱ ሻዎች ማለት ነው እና አህሉ ሱና يعتقدون ان القول بفضيلة اهل البيت لا يعني تفضيلهم في جميع الاحوال
وعلى كل أشخاص بل قد وجدوا من غيرهم كالنسو مجل لوچالو من هو أفضل منهم لاعتبار أخرى أبو بكر تلقناچو عمر تلقناچو بزو تعلقوچ አሉ ومن أقوال السلف وأهل العلم في شأن آل بيت النبي صلى الله عليه وسلم ومحبتهم بودታቸውም በስማቸውም በማሞገስ ድንበር ማለፍ እንደሌለበት ይናገራሉ አና አቡበክር ሲዲቅ ረዲየላሁ ተዓላ አቡበክር ሲዲቅ ምን ይላሉ والذي نفسي بيده ይላሉ አቡበክር ሲዲቅ ለቀራበቱ ረሱልላህ የነብዩ ቤተሰቦች ቅርብ ቤተሰቦች አሐቡ ኢለየ አን አሲለ ሚን ቀራበቲ የኔን ቤተሰብ ተነ ቤተሰብ አስቀድሜ እነሱን ሰጣለሁ ይላሉ ታዲያ ከኔ ቤተሰብ የበለጠ ለነብዩ ቤተሰብ ይሰጡ ነበር አቡበክር ሲዲቅ የበኒ ሃሽሞች የነብዩ ዘሮች ማወግድ ነው لقرابتهم رسول الله يا نبي بقرب ቤተሰቦች ስለሆኑ وتعرف فضل قريش والعرب وجميع أفخاذ فعرف قدرهم وحقوقهم حقاቸው ማወግድ ነው ይላሉ في الإسلام በእስልምና ማንኛውም ሙስሊም ሐላፍትና ነው ومولى القوم منهم وتعرف لسائر الناس حقهم راوقه ለታሳውቃቸው ይገባል في الإسلام እናም የነብዩ ቤተሰብ ሰለላሁ ዐለይሂ ወሰለም አለ علم أولادكم محبة آل البيت ይላሉ የነብዩን ቤተሰቦች አሳውቋቸው ቤት ልጆቻቸውን አስተምሯቸው ማስተማር ግድ ነው ይላሉ ለማንኛውም ሻዓዎች እንግዲህ በየአመቱ እንዲህም ያደርጉት ለምን ነው ከዚህ ከአለ ሱናው ለመለየት ነው እና የሁሴን ዘር ማን ነበር የኛ ነው የሚሉት የሁሴን ዘር ቀጠለ የሚሉት አሊ الملقب በማዕረግ ስሙ አንድ ይባላል የማዕረግ ስሙ ዘይኑል አቢዲን ራሱን ሲቻል ተረካለው ወንዳውም እሱ የሞተረታ ነው ይረዳቸው የነበሩት ጀርባው እንትን ብሎ መጃውጥቶ እና እሱን ታሪክ ላግዘን መጣበታ በሱ በኩል የነሱ ዘር ስለተወለደ የራሳቸው ራእይ ነው እንግዲህ ሐቂቃውን የሚያቆም የለ ተኛ ተወለደ የኛ ንጉስ በእናቱ ንጉስ ነው በአባቱም የዝደጅር ልጅ ስለሆነች በአባቱም ነብይ ነው የዘሩ ኢማሞችነት የቀጠለው በአሊ ነው ይላሉ ለማንኛውም ሁሴን ምን አይነት ሰው ነበር የሚለውን እንግዲህ ልጆቹንም علمهم انهم عترة رسول الله የነብዩን ቤተሰብ የነብዩ ዘሮች አስተምሯቸው ልጆቻቸው ማስተማር ግድ ነው انهم احباب رسول الله የነብዩ ወዳጆች ናቸውና ቤተሰብ ብቻ ሰው ወዳጅም ናቸው وانهم اهل رسول الله ቅርብ ቤተሰብ ናቸው من احبهم فقد احب رسول الله የነብዩ ቤተሰቦች ወደደ ነብዩን ወደደ ነው እናም ومن اكرمهم فقد اكرم رسول الله عليه الصلاه والسلام ነሱን ያከበረ ለነሱ ክብር ቦታ የሰጠ ነብዩ ክብር የሰጠ ነው ومن اعزهم فقد اعز رسول الله ነሱን ያላቀ ነብዩን እንዲያላቀ ነው ይላል ሰለላሁ ዐለይሂ ወሰለም ومن قدرهم فقد قدر رسول الله የነሱ ቀድር ከፍ አርጎ ያየ የነብዩን ለነብዩ ትልቅ ቦታ የሰጠ ያክል ነው ومن وصلهم فقد وصل رسول الله ከነሱ ጋር መቀጠል ከረሱል ጋር መቀጠል ያክል ነው ይላሉ ومن ودهم يودዳቸው فقد ود رسول الله ረሱል መውደድ ነው አለ ቤቶችን መውደድ علموا اولادكم ልጆቻችሁን አስተምሩ ان رسول الله ذكرنا بهم اذكركم الله في اهل بيتي اذكركم الله في اهل بيتي የቤተሰቦች ነገር አደራ ብለዋል የቤተሰቦች ነገር አደራ ብለዋልና አስተዋውቋቸው علموا اولادكم ان صله اهل البيت ወደሁም ዋጅብ ግዴታ ነው የነብዩን ቤተሰቦች መቀጠል መውደድ ስማቸውን ደረጃቸውን ማወቅ ለዲን የከፈሉትን ዋጋ ማወቅ ትልቅ ውዴታ ነው ዋጅብ ነው ግዴታ ነው ዋጅብ ነው ወደሁም ዋጅብ علمهم አስተምሯቸው ان رسول الله قد روى عنه انه قال اني تارك فيكم الثقلين ሁለት ትላልቅ ነገር ትችላችኋለሁ كتاب الله አንደኛው ኪታብ ነው ቁርአን ነው واهل بيتي ብለዋል واهل بيتي ወጥቦችን በላውም በኩል በላም ሐዲስና ቁርአንም አይለያይም وفي روايه كتاب الله وعترتي ዘር ሐረጎችን ዘሮችን وانهما لم يفترقا አይለያዩም ብለዋል حتى يرد علي حوض ላይ ስተምንገናኝ ድረስ حتى يرد علي الحوض فانظروا كيف تخلفوني
فيهما ለነሱ ያላችሁ ፍቅር ለነሱ ያላችሁ ውዴታ ምን ያክል እንደሆነ ልታስቡበት ይገባል علሙ አውላደኩም ልጆቻችሁን አስተምሩ አነ ረሱላህ ሰለላሁ ዐለይሂ ወሰለም አለ እኒ ታሪኩን ትቸላችኋለሁ ፊኩም በእናንተ ሰቀለይን كتاب الله واهل بيتي ብለዋል علሙ አውላደኩም አስተምሯቸው መከሯቸው ንገሯቸው ان الله تعالى قد اذهب الرجس انا اهل بيتي وطهرهم تطهيرا طهار አርጓቸው ልዩ ፍጡሮች ናቸው علموهم አስተምሯቸው ان مودة اهل البيت የነብዩን ቤተሰቦች መውደድ وصحابه رسول الله ነብዩ ሷሃቦች መውደድ واجب من اساس الاسلام እስልምና መሰረት ነው ብለዋል ግዴታ ነው ልጆቻችን አሁን የነብዩ ልጆች ያቃሉ ስንት ናቸው ማን ናቸው ቢባሉ ያቃሉ ወይ ነው የነብዩ ሚስቶች ስማቸው ማን ነው ቢባሉ ያቃሉ ወይ ነው የነብዩ ዘሮች ማን ናቸው ቢባሉ ያቃሉ ወይ ነው እና علمهم ان ظلم آل بيت رسول الله اسم عظيم እነሱ መዘለም ቀብራቸውን መንካት ከባድ ወንጀል ነው ወዙሙን ከቢር ታላቅ ወንጀል ነው علموهم ايحبوا آل بيت رسول الله የነብዩ ቤተሰቦች እንዲወዱ عز وجل لقرابتهم من رسول الله የነብዩ ቅርብ ቤተሰቦች ነው ነብዩን ወደደ ቤተሰባቸውን ወዳል ነው እናም በሰገረ ቁጥር اللهم صل على محمد وعلى آل محمد ተሶላት ጋር ተይዞ መጣ ኢማም ሻፊዒ ሶላዋት ተለለ ሶላዋት ከለ ሶላቱ ባጢል ነው ብለዋል ሶላት አለ ነብዩ የሌለበት ነብዩ ነገር ሲነሳ ቤተሰባቸው ነገር ይነሳል ስለዚህ ሶላት ነብዩ ቤተሰብ ከማሶለታ አላ ኢብራሂም ሲባል ፍሩኡ ነው አንተ አሱል ነው ተላይ ወአላ አሊ ሙሐመድ ፍሩኡ ነው اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم ተላይ ማለት በኢብራሂምና በቤተሰቦቹ ነብዩና ደግሞ ቤተሰባቸው ታይዞ መጥቷል ማለት ነው በጣም ጥሩ ምናልባት አሁንም ያየን ያለነው የተወዳጁ ተመልካቾቻችን የመልእክተኛው ሰላም ቤተሰቦች መውደድ የነሱን የዘር ሐረግ ማወቅ በተለይ ረሱሉላህ ሰላም ከፊትም ከኋላ በልጆቻቸው በኩል ያለውንም እንደዚሁም ደግሞ እሳቸው የተገኙበትንም ንጹህ የዘር ሐረጋቸውን በተለይ አሁን እንደዚህ ክረምት ደግሞ ሲሆን አይ ቲንክ ልጆች ጋር በደንብ መቆየት ስለሚቻል ምሽት ላይ እንደዚህ ቤት ውስጥ ከመተኛታቸው በፊት በጥያቄና መልስ መንገድ አድርጎ የዘር ሐረጋቸውን ማወቅ ማሳወቅ አይ ቲንክ ጥሩ አጋጣሚ እንደሆነ አስባለሁኝ ያን ያህል ተደራራቢ ኃላፊነት የለባቸውም ልጆቻችን ሶ እንደ አሳይመንት ይሄንን ሁላችንም ብንወስደው የሞከራችሁም ካላችሁ በትልቁልን ደስ ይለናል ያው ቀደም ሲል መልእክተኛው ሰላም ያስቀመጡትን ሐዲስ ሲናገሩ ሸኻችንም ሰምታችኋል አስተቀላይን ብለው ከተጠቀሱት ሁለት ውስጥ አንደኛው የዘር ሐረግን የሚል አለውና ዳይሬክትሊ ይሄንን ነገር ከልጆቻችን ጋር ዲስከስ በማድረግ እርስ በርስ ቤት ውስጥ እንደ አንድ ጉዳይ በማንሳት እስቲ የደረሳችሁበትን ነገር ሼር ብታረጉን ደስ ይለናል አሁንም ፋታ ረፍት ውስጥ ተመልሰን ስንመጣ ቀሪ ነጥቦችን እያየን እንቀጥላለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው ዛሬ ሁሴን ኢብኑ አሊ እንዲሁም ልጃቸውንም ጭምር በከፊል አሊ ዘይኑል አቢዲን በከፊል ያያየን ነው ግን ደግሞ ሁሴን ኢብኑ አሊ ላይ ነው ያለነው ከዛ በኋላ ሸኹ ስለ የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ለልጆቻችሁ ለቤተሰቦቻችሁ አሳውቁ አስተምሩ እነማን እንደሆኑ የረሱል ሰለላሁ ዐለይሂ ወሰለም ልጆች እነማን እንደሆኑ ባለቤቶቻቸው እነማን እንደሆኑ የልጅ ልጆቻቸው እነማን እንደሆኑ አጠቃላይ ቤተሰቡን እነማን እንደሆኑ አሳውቁ ብለዋልና ይሄንን ቀደም ሲል መሐመድም ሲጠቅሰው ነበር እንዳሳይመንትም አንስተዋል አዎ ለልጆቻችሁ በርግጠኛኛው እኛ ስናውቀው እኛም ከኛም ይጀምራል ችግር የለውም ሁሉ ጊዜም በማወቅ አንዳንድ ነገር በማወቅ ዕውቀት እንደዛ ነው የሚገኘው አሁን ለምሳሌ ሼክ በአጋጣሚ አሁን ዓለም ዋንጫ ምናምን እንደዚህ የሚከናወንበት ወቅት ነው ቤት ውስጥ ሊታይ ይችላል ሲታይ እያንዳንዱ ቤት ውስጥ ያሉ ወጣቶች ታዳጊዎች ምናምን
እያንዳንዱን ተጫዋች ብዙ ነገሩን ያውቃሉ ሐቂቀተን ብዙ ነገር ሚዲያውን በሙሉ ስለነሱ የሚያወራው ስንት ብር ተሸጠ ያው የሚታወቅ ነው ፋክት ነው ያክስቱ ልጆች ሁሉ ሊዘረዝሩ ይችላሉ ምናምን እንደዚህ መጎዳቱን በስንት ተሸጠ በስንት ተመለሰ ኢላ አኺሪና አሁን ምን ፋይዳ يعني ምንድነው ፋይዳው ሲባል just nothing ምንም ምናልባት ሐሳብ የሚሰጥበት ቦታ ላይ ሐሳብ ሲሰጡ እኩል መናገር ያስችል ይሆናል በራሱ ምን የተለየ ነገር እንደሚፈጥር አናውቅም በተመሳሳይ ግን ቀደም ሲል ሼክ ደግሞ ያነሷቸው በጣም አንኳር የሆኑ ከዱንያም አልፎ አኺራም ጭምር የሚጠቅሙንን ነገሮች ማወቅ ያስፈልጋልና ለዛም ጭምር ነው ሁሴን ነው ማለት ልጆቻችን አሁን ይሄን ማወቃቸው ችግር አለው ችግር የለውም ሌላ ጉዳይ ሆኖ ግን ይሄንን መጨመር ይሄ በቃ እንደ ዋጅብ መወሰድ አለበት የሚለውን ማንሳት ነው አስፈላጊ ከሆነ ብዬ ነው አሁን እርሶም ሲያነሱም ነበር አሁን ለምሳሌ ስሞቹ እየጠፉ ነው አይደል አሁን ሐሰን ሁሴን እንደዚህ አይነት ስሞች አላቅም ሁሴን የጥንት ዘመን ሰው ስም ሆኗል እና እሱም ላይ ትንሽ የሙልሐዛብ ያደርጉበት ራሳቸው እኮ ሐሰን ልጁ ማን አለው ሁሴን አለው እኮ ሁሴን ነብዩ ወንድሙ ሰው ነው አንዱኛው ልጅ አሊ ያለው በአባቱ ስም ያ ፋጡማ አለ ልጁን በእናቱ ስም አለ ሁሴን አለ በወንድሙ ስም ራሳቸው ስበራሳቸው ማለት ነው ሁሴንም ሲወልድ እንደዚሁ አሊ ያለ አሊ ማን ነው ዘይኑል አብዲን አባታቸው ስሙ አሊ ሰው አባቱ ያፈቀረ እኮ ልጅ ቢወልድ ልጁን በስሙ ነው የሚጠራው ልክ ነው ያደርጋሉ አንዳንድ ሰዎች እንደሱ ያደርጋሉ እና አሊ ያለው ቀጥሎ ሲወልድ አሁንም አሊ ያለው አልዩል አስገርና አልዩል አክበር ታናሹ አልይና ታላቁ አሊ ደግሞ ልጁን ሁሴን አለው ወርታች ይወርድ እና አብደላህ ጃዕፈር ከዛ አልወጣም ተቤተሰብ አልወጣም አብደላህ ጃዕፈር አብደላህ ኢብኑ ሁሴን ፋጡማ አለ ፋጡማ እናቱ ነች ልጁን ፋጡማ ናት ሁሴን አገረውም ሩቅያ አለ ሩቅያ አክስቱ ነች ልጁን ሩቅያ አላት ሰኪና አለ እችናት ብቻ ሰኪና ኦ ማሻአላህ ሰኪና እኛም ቤት አለች ዘይነብ አለ ዘይነብ ነው ሁሴንን ሱና አስቀጥላለች ዘይነብ ምን ናት የነብዩ ልጅ ናት አክስቱ ነች ባክስቱ ነው ዘይነብን የጠራት ሩቅያም እንደዚሁ شوف ተዛው ከቤተሰብ እንኳን ራሱ ስትጠራ እና ፋጡማ ስትወልድ ምን ወለደች ፋጡማ ኡሙ ኩልሱምና ዘይነብን በውቷስም ወለደች አይደል ፋጡማ ስትወልድ ማለት ነው የሁሴን እህት ፋጡማ ስትወልድ የሁሴን እናት ነች ገባኝ እህቶቹ ኡሙ ኩልሱምና ዘይነብ ብላ ጠርታለች በሞተችው በዘይነብና በሩቅያ ስም ነው የጠራችው በኡሙ ኩልሱም ስም እህቷ ስትወልድ ማለት ነው ፋጡማ እና በእህቷ ስም ጠራቻቸው ኡሙ ኩልሱም አለች ኡሙ ኩልሱም የነብዩ ልጅ ናት ዘይነብም እንደዚህ ዘይነብም እህቷ ናት ተበድር በኋላ ነው የሞተችው አይደል በስም አጠራች በስም መጥራት ራሱ ቦታ አለው ራሱ ትልቅ ቦታ አለው መሐባን ያሳያል ፍቅርን ያሳያል እናም በዚህ መልኩ ሁሴን ተገደለ አህሉ ኩፋ يكتبون الى حسين يدعونه الى الخروج اليهم زمن معاويه يطሩት ነበር ዲያቤ ልኮ ነበር ና ወደኛ እያሉ ተሄዱ በኋላ ከዱት ሲከዱት ተከታዮቹን ሄዱ አለ አሰናበተ ቤተሰቦች አባቸው ከሰባ ምናምን ቤተሰቦች አቀሩ እነዛ ብቻ ናቸው ከነዛ ውስጥ እና እዛው ታሞ ነበር ብቻ ነው የተረፈው ተረፈው ነበር ሳይገደል ተረፈ ብዙዎቹን ገለዋቸዋል ጨፍጨዋቸዋል የሁሴን ልጆች በሙሉ ተገለዋል በሚዘገን መኩል ብዙዎች ተገለዋል የልጆቹም ተገለዋል ሁሉም ይሄንን ያደረጉት የኢራቅ ሰዎች ናቸው ከዳተኞቹ የኢራቅ ሰዎች ትንሽ ራሳቸውን ጠንካራ ነበሩ ዛሬ ራሳቸውን እየቀጡ ያሉት የነዛ ልጆች ናቸው ሞልስትሊ ኢራኖቹ ናቸው በዋናነት እኮ ያው ዝርያቸው ያኛው ፋርስ ነው ይሄኛው አረብ ነው ምናምን ትንሽ የሆነ አንድም ሁለትም መተለው አይነት ሶሳይቲ ነው እኮ ለምን ይቀጣሉ ታዲያ እነዛኞቹ ራሳቸው ፋርሶቹ አላ ፍክራ ያው ቤተሰባችን ተገደለብን ብለው ነው طبعا ነው
በንግስት ልጅ በኩል እኮ ያው ይዛመዳል እኮ የኛ ልጅ ብቻ የራሱ የሆነ ታሪካዊ ዳራ አለው። ፖለቲካል እንትኑም ቀላል አይመስለኝም። አንድ መልክ ብቻ ያለው አይደለም። ብዙ አይነት ነገር ነው ያለው። እንግዲህ በአንድም ሆነ በሌላ መንገድ አሁን ላይ ደግሞ እየታዩ ያሉ ነገሮች መልካቸው ተቀይሯል። ለምሳሌ አሁን ሰሞኑን የነበረው የሽኝት ስነ ስርዓቱን ስናይ የተጠቀሟቸው የቁርአን አንቀጾች ወጣ ያለ ነው። በጣም የሚገርም ነው። የሳዑዲ ወፍድ ሲመጣ የተጠቀሙት የቁርአን አያ በጣም የሚሸነቁጥ ነው። ለቀጠሮች ሲመጡ የተጠቀሙት የቁርአን አያ ይለይ ነበር። ለሁሉም እንደየወፍዱ ለቱርኮቹ የተጠቀሙት ይለያል። ምናልባት ገብታችሁ ቼክ ልታረጉት ትችላላችሁ ተመልካቾች። በተለይ ተፍሲሩን እንደዚህ ገልጣችሁ ያያችሁት ከሆነ አጃኢብ ነው ማለት ተዘጋጅቶ ይቀመጣል። የሆነ ሰው አለ ወፍዶቹ ሲመጡ ያያቸዋል። ለእያንዳንዱ ልኡካን ቡድን መልኩ የተዘጋጀ አያ ነው እየመዘዙ ይሰጧቸው የነበረው ለቀጠር፣ ለየመን፣ ለሐማሶች ومنهم من ينتظر እያሉ በጣም የሚገርም ነው። ለደሞ ከየመን ለሄደው ወፍድ ለእያንዳንዱ ሀታ ለህንድ፣ ለቻይና ለእያንዳንዱ ለሚመጣ አዛች ቦታ ቆመው እንግዲህ ውስጡ ምን አለ ምን የለም አላሁ አለም አንዳንድ የሚነገሩ ነገሮች ስላሉት ማለት ነው። ኮንስፓይረሲም አለ ሸኝተዋል ቀድመው። አሁን ግን መፍጠር የፈለጉት አንድ የተለየ ነገር አለ። ያንን እየሰሩ ነው የሚባለው። እንደ አጠቃላይ አሁን ላይ ያለው የኢራን አካባቢ ያለው ፖለቲክስ ምናምን ሲታይ አንድ ሰው ምን ይላል ቼዝ የሚባል በጣም ከባድ ማስተዋል የሚጠይቅ የጨዋታ አይነት አለ። ያው ከባድ ነው። ከባድ ማዕናቱ በብዙ በጥልቅ ማሰብ ይፈልጋል። የአእምሮ ስራ ነው። ቼዝን ደግሞ የፈጠሩት የፐርሺያ ሰዎች ናቸውና እነዚህ ሰዎች ቀላል ሰዎች አይደሉም። ስልጣኔያቸው በጣም ግዙፍ ነው። ትልቅ ስልጣኔ የገነቡ ሰዎች ናቸው። ዛሬም በትላንትና አባቶቻቸው ቅድመ አያቶቻቸው ምናምን በፈጠሩት መስመር መተው እዚህ ጋር ደርሰዋል ተብሎ የሚነገር ነገር አለ። ያው ግን ሁሉም ነገር ሲታይ ያው ጠንካራ ጎን እንዳለ ሁሉ ደግሞ በሌላ ጃኒብ የሚነገር ደካማ ጎን ይኖራል። አሁን ይሄን እስከ ቀደም ሲል ያነሳነው ነገር ከዲን አንፃር አይደለም። ከዲን አንፃር ራሱ በዚህ ልክ አሁን ጀናዛን ማቆየት ምናምን ተብሎ ሊነሳ እኮ የሚችል ሙግት ይኖራል አይደል? ሄዶ ግን እነሱ ለሚፈልጉትና ለሚያስፈልጋቸው ነገር ተጠቅመውታል። ያንን ነው ያላቸውን አቅም ያያየን ነው። ዋናው ግን ኹላሰተል አምሩ ምንድነው? አልበይቱን በደንብ የመተኛው ሰላም ልጆች ልጆች አጠቃላይ የዘር ሐረጋቸውን ዋጅብ ነው ተብለናል። ደግሞ ብዙ የማይጠቀምም ነገር አእምሯችን ውስጥ እየሰበሰብን ነው። እንደ ማግኔት ነው የዛሬ ወጣት ብዙ ነገር ነው ቁጭ ሲል ከዚህም ከዛም እየመጣ የሚጣበቅበት። እንዲህ አይነት ግን ለአኺራም የሚጠቅሙ የመተኛው ሰላም ቤተሰቦች ፍቅር እንድንጨምር የሚያደርገን ወላጆች በሳቸው ቤተሰቦች ዙሪያ ያሉ ስሞችን በመጠቀም ወጣቶች ታዳጊዎቻችን ደግሞ አሁን በተለይ ባሉበት ስቴጅ አጠቃላይ ያለውን ነገር በማወቅ ታሪኩንም በማወቅ እንዴት ነው የነበሩበት ጁህዳቸው የህይወት ውጣውረዳቸውንም ከንጹህ ምንጭ በመረዳት እሱን ነው ምንጩ ብዙ ስለሆነ ማለት ነው ትንሽ ከባድ ነው። ለዛ ነው ሸክም ቅድም ሲናገሩ ነበር የአህለ ሱና ወልጀማ አቋም ብለው ያስቀመጧቸውም ነገሮች አሉ። እንግዲህ ጀላኒንም ታሪክ አንስተውልናል። ሄዶ ዘመኑ ያው ዕውቀት ማግኘት ለሚፈልግ ሰው በብዙ መንገድ ይመጣል። ግን ሁሉም ደግሞ ዕውቀት ነው ተብሎ የሚሰጥ ነገር ዕውቀት መሆንና አለመሆኑ መመዘን አለበት። የሚመዘነው ደግሞ በትክክለኛ የአህለ ሱና ወልጀማ አቋም ነው በሸሪዓና በዛ ዙሪያ ሸሪዓን በሚያሰርታቸው ነገሮች በቁርአን በሐዲስ በመሰል ነገሮች አው ዲቴል ከተገባ ሰዓቱ ማይበቃም። ጉዳዩም ይሄ ስላልሆነ ዛሬ ተነሳንበት አጀንዳ ሼኽ በያዙት መስመር ግን ብንቀጥል የተሻለ ይመስለኛል። አሁን ሁሴን ጋር ደርሰናል። ዘይኑል አቢዲን አሊን ያውቀን ብንሄድና ቤተሰቡን እርሶ ይሄ የማጥራቱ ስራ ለመስራትም ጭምር ማለት ነው በምን አይነት መንገድ እንወቅ የሚለውን ቀደም ሲል መሐመድም ሲያነሳው ነበር፣ እርሶም ሲያነሱት ነበር። ይሄንን እያጠራን ብንሄድ የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦችን የዘር ሐረጋቸውን በተደጋጋሚ አንስተናል። የቤተሰቦቻቸውን ወታች ያለውን ቤተሰቦቻቸውን እስከምን ድረስ እዚህም እኛ ጋርም እኮ የመጡ በርካታ ሰዎች አሉ። በአቂል በኩል የአሊ ወንድም በሱ በኩል የመጡ አሉ። ከዚያ በኋላ ደግሞ በተለያየ ዘመን የመጡም አሉ። እሱ ሌላ ታሪክ ነው። ግን ደግሞ የቤተሰቡን ታሪክ በዚሁ ብንቀጥል
በተለይ የዘይኑል አቢዲን አሊ ታሪክ በጣም አስገራሚ የሆነ ነገርም ስላለው እሱንም ብናይ ጥሩ ይመስለኛል። ለዛሬ በዚሁ ብናበቃና በዱዓ ብንወጣ إن شاء الله. بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. نزم أحوالنا وحسن أفعالنا وخلصنا من عالم الفقر والذل وأسقنا من البلاء والوباء والطاعون وشر الأعداء والشياطين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين. إذا أردت فتوفنا غير مفتونين بحولك وقوتك وجودك وكرمك يا أكرم الأكرمين. اللهم اشف مرضانا ومرضى المسلمين. اللهم اصلح شبابنا وشباب المسلمين. اللهم اصلح نساءنا ونساء المسلمين. اللهم اشف مرضانا ومرضى المسلمين. اللهم ارحم موتانا وموتى المسلمين. اقض حوائجنا وحوائج من اوصانا بالدعاء. حوائج الدنيا والميسر وحوائج الاخره بالمغفره يا رب العالمين يا رب الراحمين. اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره. امين. ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم وجلالك انك انت الجواد الكريم. اللهم زدنا ولا تنقصنا واكرمنا ولا تهنا واعطنا ولا تحرمنا واسعنا ولا تسعنا وارض عنا. ربنا لا تؤاخذنا ان نسينا واخطانا. ربنا ولا تحمل علينا اسرا كما عملت على الذين من قبلنا. ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا انت مولانا فانصرنا على القوم الكافرين برحمتك يا ارحم الراحمين. وسلام على المرسلين والحمد لله رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ربنا يكرمكم شيخنا. ክቡራትና ክቡራን ተመልካቾቻችን እንግዲህ በጣም ግሩም የነበረው ቆይታችን ከሸኻችን ጋር እስካሁን ነበር የሚመስለው። በሁሴኖ ምክረ ሐሳብ መሰረት የመልእክተኛው አለይሂ ሰላም ቤተሰቦች የበለጠ የምንተዋወቅበት ቢሆንልን የሚል ሐሳብ አቅርበዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩን። ፋታ ረፍት ውስጥ ስንመለስ ከኡስታዝ በድር ጋር እንግዲህ ኢንሻአላህ አብረናችሁ ምን ቆይ ይሆናል። አብራችሁ ቆይ